እኔ ማለት ነው ከዚህ በፊት ለመጀመሪያ ጊዜ ከዛሬ 3 ዓመት በፊት ወደ አረብ ሀገር ሄጄ ነበር ማለት ነው። ከዛ ለመጀመሪያ ጊዜ ነበር የሄድኩትኝ። ከዛ 2 ዓመት ሰርቼ ተመለስኩኝ ማለት ነው ወደ ኢትዮጵያ። ኦኬ። እና በዛን ጊዜ ሲሄድ እኔ ፕሮሰሲንግ ምናምን የጨረሰልኝ አባቴ ነበረ፣ የኔ አባት ማለት ነው። እና እኔ ስላላወቅኩኝ በሱ አካውንት ነበር ማስቀምጠው ብሬን፣ የመጀመሪያም ጊዜ ስለሆነ ማለት ነው ሲሄድ። እና ተበድሮ ነበር የላከልኝ። ግን እኔ የላከልኝ ለእኔ ያወጣውን ብር ለብቻ ከፈል፣ ይሄን ደግሞ ለእኔ ያስቀምጥ ብዬ ነበረ ብሩን የምሰጠው ማለት ነው፣ ስልክ ማለት ነው። እሺ። እና ሁሌ እንደዛ ነበር የማደርገው። ግን እኔ ተመልሼ ከ2 ዓመት በኋላ ስመጣ የጠበቀኝ ነገር እንደዛ አይደለም ማለት አስቀምጥ ያልኩትን ብርም በቃ ሁሉን ነገር አላስቀመጠልኝም ማለት ነው። ከዛ ምንም አላልኩኝም። ከመጥቼ ትንሽ ከቆየሁ በኋላ ያው ያለውን ነገር ማወቅ ጀመርኩኝ። ምንም እንደሌለኝና ምንም እኔ ጋር ምንም ብር እሱ ጋር ምንም ብር እንዳላስቀመጥኩኝ ነገረኝ ማለት ነው። እንደውም ምን አለኝ፣ ለምንድን ነው ያበላሽው? ለእኔ ምንም የሰጠሽኝ ብር የለም አለኝ። ሰው ፊት ማለት ነው፣ ጎረቤት ፊት በሰው ጠይቄው ማለት ነው። ከዛ እሺ ብዬ በቃ ያለውን ነገር ሁሉ ታግሼ እንደገና ከሱ ጋር አልከራከርም፣ በቃ እግዚአብሔር ስራውን ይስጠው ብዬ እንደገና ወደ ሌላ ሀገር ፕሮሰስ ጀመርኩኝ። እና እንደ አጋጣሚ ሆኖ እግዚአብሔር ረዳኝና መጣሁኝ። አሁን 1 ወር ብቻ ነው የቀረኝ ወደ ኢትዮጵያ ልገባ ማለት ነው። ግን ምንድነው የተማርኩት ነገር ከዛ በኋላ ከመጣሁ በኋላ ብሬን በራሴ አካውንት ያስቀመጥኩት፣ ከሱ ጋር ምንም አይነት ኮንታክት አላረኩኝም። በቃ ብሬን በራሴ አካውንት ነው ማስቀምጠውን። እና እሱ ምን ያደርጋል አሁን ይሄደ እኔ ቤተሰቦች ከሀያቴ ጋር ሄድና እዚህ ሀገር ትምጣና ገላታለሁ ምናምን ብለው ያስፈራራኛል ማለት ነው አሁን ላይ። ለምን? ለሱ ብር ስላላኩለት በድጋሚ። እና በዚህ በኩል ምን ትለኛለህ እስቲ? ወላጅ አባትሽ? አዎ ወላጅ አባቴ ነው። እና ምን ትለኛለህ እስቲ በዚህ በኩል? እኔ አሁን ልገባ ነው ወደ ኢትዮጵያ ነው፣ ግን ያስፈራራኛል ገላታለሁ እያለ ማለት ነው። ምን ያህል ብር ነው ልከሽ ነበረው? ሙሉ በሙሉ ምንም ያስቀምጥልኝ ብር የለም። የ2 ዓመት ማለት ነው። አሁን በራስሽ አካውንት ነው ያስቀምጥሽው? አሁን በራሴ አካውንት ነው ያስቀመጥኩ ያለሁት። ከሱ ጋር ምንም አይነት ግንኙነት የለኝም። ግን አሁን ያስፈራራኛል ማለት ነው። እስቲ እዚህ ሀገር ትምጣ ምናምን እያለ። ምንድን ማስፈራራቱ? ስላላክሽ ነው? አዎ ብር ድጋሚ ስላላኩለት ስላረዳሁት ማለት ነው። ድጋሚ ደግሞ እሱ መርዳት አልፈልግም። ምክንያቱም 2 ዓመት የሰራሁበትን ብር አላስቀመጠልኝም። በዛ ላይ ደግሞ ክዶኛል፣ ያልሆነ ቃላት ተናግሮኛል። እኔ እዚህ ቦታ ላይ መናገር ማልፈልገውን ቃላት ምንም አይነት ኮንተንት እንዲኖረኝ አልፈልግም። አዎ ማለት ምንም ነገር እንዲኖረኝ አልፈልግም ከሱ ጋር። ይሄ ነገር ያናደዋል። ድጋሚ እኔን እንትን ማለት ነው የሚፈልገው እሱ። ቆይ ቤተሰብሽ ሌላ ቤተሰብ የለም? እናት፣ ወንድም፣ እህት ማንም የለም? ሌላ ቤተሰብ ይሰማል? ዋይፋይ አሌክስ ይቅርታ፣ ምን እንዳልከኝ አልሰማሁም፣ እየተቆራረጠ ነበር። እናትሽስ የሉም? እናቴ በህይወት የለችም። ሌላ ቤተሰብ እሱ ብቻ ነው? አባትሽ ብቻ ነው ያለው ከቤተሰብ? አረ ሌላ ቤተሰቦችም አሉ፣ ግን ከሱ ጋር ማንም የሚነጋገር ሰው የለም። በእኔ ምክንያት ሁሉም እንትን ብለውታል፣ አግለውታል ማለት። ስለዚህ ጉዳይ ማንም የሚያወራ ሰው የለም። እሺ አሁን አንደኛ ተረጋጊው። ገንዘብሽን በራስሽ አካውንት ማስቀመጥሽ ጥሩ ነው። አሁን ፈርተሽ ነው? እገላታለሁ ስላለ ይገለኛል የሚል ስጋት አለሽ ውስጥሽ? እንደዚህ አይነት ፍርሃት አለ? አይ ምናልባት እንደዚህ ያደርጋለሁ ወይ አድርግም የሚያውቀው እግዚአብሔር ነው። ምናልባት እሱ ያናደደው ነገር አለ። ምክንያቱም ድጋሚ ብር ስላላኩለት
በጣም ያናደዋል። አሁን ለምን በአካውንቷ ታስቀምጣለች? ያ ነገሩ ስለሚያናደው ያደርገዋል ይሁን የሚል ሀሳብ አለኝ። እንደዛ ያደርጋል ወይስ አያደርግም? ከገንዘብ ውጭ ሌላ ጉዳይ የለም አይደለ? አይ ሌላ ጉዳይ የለኝም። ሲጀመር እኔ ከእሱ ጋር መቀራረብ አልፈልግም። እሱ ግን እኔ መቅረብ ይፈልጋል። እኔ አልፈልግም። በቃ እኔ በፍጹም አልፈልግም ከእሱ ጋር መቀራረብም ማውራትም አልፈልግም። ያ ነገር ነው የሚያናደው። እሺ ተረጋጊ እስቲ፣ ሚዩት አድርጊና አዳምጪኝ። አንደኛ አባትሽ ነው ገላታለሁ ምናምን ስላለ እንደው እንደዚህ አይነቱን ሀሳብ አውጪ ከውስጥሽ። ገንዘብሽን በራስሽ አስቀምጪ። ስትሄጂ ቤተሰብ ጋር ረፊ፣ አንቺ የምትሄጂበት ቤተሰብ ጋር ማለት ነው። ከዛ ውጪ አትፍሪ ማለት ነው። መቼም እኔ አባት ልጁን ለገንዘብ ሲል አንቺን እንደዚህ አይነት ጥቃት ያደርሳል ብዬ አልጠብቅም። ለምን አይምሮ ውስጥም እንደዛ ነገር ስለሌለ ይመስለኛል። እንደው ሊል ምናምን ይችላል፣ እልህ ምናምን ይዞት ገብቶሻል። እልህ ይዞት በንዴት ምናምን ሄዶ እንደዛ ብሎ ሊሆን ይችላል። ሲያገኝሽም እንደዛ ሊልሽ ይችላል እንጂ ገንዘብ ስላላክሽልኝ ብሎ አንቺን ላይ ጥቃት ካደረሰ ወላጅ አባትሽ አይደለም ማለት ነው። ምክንያቱም እንደዛ የማድረግ ሞራሉም አንድ ሰው ይኖረዋል ብዬ አላስብም። ግን እልህ ግን ሊያስብለው ይችላል። ሰዎች ታውቂያለሽ፣ ባህሪያችን ነው። የሆነ ነገር ካላገኘን ስለዛ ሰው በእልህ በንዴት በቃ የምናወጣው ኃይለ ቃል አለ። ገብቶሻል? እንደውም ሄደሽ መጋፈጥ ነው። አባትሽ አይደለ ወላጅ አባቴ ነው ብለሻል። ኦኬ፣ ፊት ለፊት መፍራት ሳይሆን አንዳንዴ አይኑን እያየ አንድ ሰው እንደዚህ እናት አባት ሲሆን ይሄ የደም ትስስርሽ በጣም ጠንካራ ሲሆን አንድ ሰው አይኑን እያየሽ ማውራት በጣም ጥሩ ነው። ገብቶሻል? ስለዚህ እኔ እንደዚህ ያደርጋል ብዬ አልጠብቅም። አባትሽ ነው። ንዴት ይኖራል። ሰዎች አግልለውት እንዳልሽኝ በአንቺ ምክንያት መገለሉ አለ፣ ብስጭቱ አለ፣ ከቤተሰብ ጋር ያለመስማማቱ፣ ከብዙ ሰው ጋር መግባባቱ፣ ይሄ ሁሉ ሲደማመር በእልህ ሊያደርገው ይችላል። ገብቶሻል? ሀገርሽ መሄድን አትፍሪ። ሂጂ፣ ቤተሰብሽ ጋር ረፊ። የምታረጊውን አድርገሽ የምትመለሽ ከሆነ ተመለሽ። ዞሮ ዞሮ ገንዘብሽን ግን በራስሽ አካውንት አስቀምጪ። አሁን ሌሎቻችሁ ከዚህ ምንድን ነው የምትማሩት ነው ፖይንቱ። እሷ እንዲያን ነገር ገጥሟታል። አባት እንግዲህ አልተኛላትም ማለት አላረፈላትም። ወንድም ከዚህ በፊት ሰምታችኋል። እዚህ ቤት ወንድሟ ምን እንዳረጋት። ስለዚህ እኔ መጥፎ ሀሳብ ውስጥሽ አይብቀልሽ። እኔ እናት አንቺ ጥሩ አስቢ፣ ባይምሮሽ ቀና አስቢ። ስለ አባትሽ መጥፎ አታስቢ። ማድረግ የሌለብሽን ነገሮች አታርጊ። ይሄ ማለት ገንዘብሽን አትስጪ፣ ህልምሽን ምናምን። ግን ከዛ ውጭ ላሉ ነገሮች ግን አንቺ ጥሩን አስቢ። የተሻልሽኝ ከአባትሽ ሰው የሚያልፍበት ብዙ መንገድ አለ። አሁን ፑሽ እያረኩሽ አይደለም፣ ግን አንቺ አይምሮሽ መበላሸት ግን የለበትም። ልጅ ነሽ ገና። በዚህ እድሜሽ ተቃራኒውን ነው መሆን ያለብሽ። አንቺ ጥሩን ደጉን ማሰብ ገብቶሻል አይደለ? ስለዚህ ሄደሽ የተለየ ነገር አድርጊ ሳይሆን ቤተሰብሽ ጋር ሁኚ። ቀናውን አስቢ። አንቺ ሁልጊዜ ሁሉም ነገር ያልፋል። ገንዘቡ ተተኪዋለሽ እኮ ሰራሽ አይደል? አገኘሽ። ከገንዘብ በላይ እኮ አይምሮሽ ይበልጣል። እንዲህ አስበሽ ስለ አባትሽ መጥፎ ነገር፣ አባትሽ እኮ መጥፎ ሊሆኑ ይችላሉ። አንቺ ግን የአባትሽን አይምሮ ይዘሽ ተመሳሳዩ መንገድ የምትሄጂ ከሆነ ምንድነው ልዩነታችሁ በአንቺ ነው? እሱ አንቺ ስማርት ሁኚ፣ በጎን አስቢ። በጎ እንዲገጥምሽ እኮ ነው ይሄን የምልሽ እኔ። ጥሩ የምታስቢ ከሆነ አንቺ ፈጣሪ ሁሉ ጊዜ መንገድሽን ያቀናዋል። እሺ፣ ስለዚህ ገላታለሁ ምናምን ስላለ እንደው ይላሉ አይደል? እንደ ቤተሰቦቻችን ገለዋለሁ እስቲ ምናምን ሊሉ ይችላሉ እንትን ሲሉ። ከዛ አንፃር አስቢው። እሺ፣ ያደረጉትም ነገር ገንዘብ ማጥፋት ምናምንም ስለሆነ ትንሽ አግሬሲቭ ሊያረጋቸው ይችላል። እሺ፣ እንትን ባትበይ፣ የአንቺ አይምሮ አይበላሽም። እሺ እሺ አሌክሴ፣ አመሰግናለሁ። አይዞሽ። ሰላም። አባቷ እንዴት ይገላታል ገንዘብ ሲል? ምኑ ናችሁ? እንደዛ ከሆነማ በቃ ነገር ተበላሸ። ምን ማግባት መውለድ ነው?
ትተነዋል። እኛም ወልደን ነገ እንዲህ ልንሆን ነው ማለት ነው። ከልጄ ጋር በገንዘብ ጉዳይ ገንዘቡን ታመጣለህ አታመጣም? ትንሽ ግን ከባድ ጊዜ ላይ ያለን ይመስላል። አረ እየሰማን ያለነው ነገር ትንሽ ወጣ ያለ ነገር ነው። አረ አባቷ ምንም አያደርጋትም። ምን ሆናችሁ ነው ማለት እርግጠኛ ነኝ እኔ በዚህ ግን ንዴት አለ። ገብቷችኋል? ንዴት ያስብላል። አንደኛ ነርቨስ ሊሆኑ ይችላሉ ቤተሰብ እዛ ጋ እሷ